መርዳት፣ ስለሰው ማዘን፣ ስለሰው መከፋት አንተ ምንም ግድ አይሰጠም። ቆይ ግን አንተ ሰው ነህ? ድጋሜ እንዲሳካለት አናረግም። እንዴትም ብለን በምን እንዳጠመዳት እናውቃለን። ዳጊና ቢኒ እንዳሉት ከሆነ ዳግም እድል አንሰጠውም፣ በፍጥነት በምን እንዳስፈራራት ልንደርስበት ይገባል ብለዋል። እንግዲህ ሐረግ ድራማ ክፍል 66 ዛሬ ማታ ይለቀቃል ብለን ስንጠብቃቸው ነበረ። ነገር ግን አልመጡም። በአብዛኛ ተመልካች የሀፌትና የኤፍራታን መጨረሻ ለማየት በጉጉት እየጠበቅን ነበር። ሀፌት እንደዛተውና እንደፎከረው ኤፍራታን ያገባታል ወይንስ አያገባትም የሚለውን ለማየት እንግዲህ እየጠበቅናቸው ነበረ። ነገር ግን አልመጡም። ታዲያ ክፍል 65 ላይ በተለቀቀው ቪዲዮአቸው ላይ ናታን ተስፋ እንደቆረጠ አይተናል። ምክንያቱም ኤፍራታ እንደማትወደውና እንደማታፈቅረው ባገታት ሰዓት ሀፌትን እንደወደደችው ለናታን ስለነገረችው ናታን ታዲያ እጅ ሰጥቷል፣ ተሸንፏል። ካልፈለገች ካልወደደች ላስገድዳት አልችልም፣ እኔ የእሷ ደስታ ያስደስተኛል፣ እሷ የወደደችውን እኔም እደግፋለሁ ብሏል። ታዲያ ለሀፌትም ዝቶበታል። ኤፍራታ አንዲት ዘለላ እንባ ትፍሰሳትና አንተን ሙሉ ቤቱን አጋያለሁ ሲለው ነበር። ኤፍራታና ናታን በፍጹም መለያየት የለባቸውም። እንግዲህ ኤፉዬ ይህንን ዋጋ እየከፈለች ያለችው ናታን እንዳይታሰርባት በፖሊስ ቁጥጥር ስር እንዳይወለባት ስትል እንግዲህ ሀፌት በውሸት በተቀዳ ቪዲዮ ስላስፈራራት ለናታን ስትል ዋጋ እየከፈለች ትገኛለች። ታዲያ ኤፍራታ ለሰዎች ደስታ ስትል የራሷን ሕይወት እያጨለመች ያለች ወጣት ናት። እናም ታዲያ ኤፍራታ ግን አንድ ስህተቷ ናታን ታስሮ ናታንን ብትጠበቀው ይሻላል እንጂ ናታን እንዳይታሰር ብላ ለሱ ጥላት የሆነውን ሀብቱን ንብረቱን የወሰደበትን ሰውዬ እንዲሁም ደግሞ እሱ ሀፌት አላማና እቅዱ ኤፍራታን የራሱ አድርጎ ናታንን ማናደድ ናታንን ማስቀናት ነው አላማው። ታዲያ ግን አሁን ላይ ሀፌት ያሰበውን ያቀደውን ኤፍራታ አሳክታለታለች። እንግዲህ ሀፌት እና ኤፍራታ ይጋባሉ አይጋቡም የሚለው የብዙዎቻችንን ግራ አጋብቶናል። እኔ ግን ኤፍራታና ሀፌት አይጋቡም ብዬ ነው የማስበው። አንደኛ ነገር የወንድሙ ሚስት ናት። ሁለተኛ ነገር ሀፌት እሱን ለማናደድ ብሎ ነው እንጂ እውነት ኤፍራታን አፍቅሯት ነው ወይ የሚለውም ጥያቄ አለብን። እና ውድ ቤተሰቦች ሐረግ ድራማ ክፍል 65 እንግዲህ እንዳያችሁት ነበረ። ክፍል 66 ዛሬ አልለቀቁም፣ ነገ ይለቃሉ ብለን እንግዲህ ተስፋ የምናደርጋለን። እናም ሐረግ ድራማ እጅግ በጣም ደስ የሚል ነው። ነገር ግን ሀፌትና ኤፉዬ ከተጣሉ ኤፉና ሀፌት ከተጋቡ በጣም ነው የሚያስጠላው። ናታንና ኤፍራታ በብዙ ፈተናዎች አልፈው የቤዛ አባት ገላሃለው ብሎ እየዛተበት በግድም ቢሆን ቤዛን እንዲያገባ አድርጎት ያንን ሁሉ ውጣ ውረድ አልፈው ዛሬ ላይ ደግሞ እንደዚህ ሊለያዩ አይገባም ባይ ነኝ። እና ውድ ቤተሰቦች ሐረግ ድራማ እኔ በጉጉት ነው የምጠብቃቸው። በጣም ነው ደስ የሚለው። ሙሉ ተዋናዮቹ የተሰጣቸውን ገጸ ባህሪ ነው የሚጫወቱልን። ነገር ግን ደግሞ ማናቸው ጽዮን ወደ ማስታወሷ ብትመለስ እና በዚህን ሰዓት ኤፍራታን ብታግዛት ደስ ይለኝ ነበር። አሁን ላይ ግን ከቤዛና ከሉሊ ጋር እየተባበረች ነው።